ወደ ትግራይ ክልል ከተሞች የሚደረጉ በረራዎች መቋረጣቸውን ተከትሎ እንግዲህ በርካታ ሰዎች ጥያቄ ሲጠይቁኝ ነበር። እኔም በተወሰነ መልኩ ለማጣራት ሞክሬ ነበር። ነገር ግን የኢትዮጵያ አየር መንገድ ይህንን ዜና እስከማጠናክርበት የመጨረሻው ሰዓት ድረስ ምንም አይነት መረጃዎችን ወይም ደግሞ ማብራሪያዎችን እያወጣ አይደለም። በረራው የተቋረጠበትን ምክንያት እንዲሁም ደግሞ እስከ መቼ ድረስ በረራ እንደሚቋረጥ ጭምር እንግዲህ በይፋ ያወጣቸው መግለጫዎች የሉም። ነገር ግን በርካታ በዛሬው ዕለት ወደ ትግራይ ክልል የተለያዩ ከተሞች ለመጓዝ ትኬት የቆረጡ ደንበኞች በውስጥ በኩል በረራው መሰረዙን በውስጥ ሜሴጅ እንደተላከላቸው ጭምር መረጃዎችን እየተመለከትኩኝ ነበረ። ነገር ግን የኢትዮጵያ አየር መንገድ ምንም አይነት ማብራሪያዎችን እየሰጠ አይደለም። ነገር ግን በኢትዮጵያ አየር መንገድ ዌብሳይቶች እንግዲህ ትኬት ለመቁረጥ የሚያስችሉ ሂደቶች አክቲቭ ሆነው እየተመለከትናቸው እንገኛለን። የታገዱበት ቀን ቢኖር ኖሮ በዛ ቀን ላይ እንግዲህ አክቲቭ እንደማይሆን ይታወቃል። ነገር ግን በነገው ዕለት በረራ ወይም ደግሞ ጉዞ ለማድረግ የሚፈልግ ደንበኛ እንኳን ትኬቱ አቬሌብል ሆኖ እየተመለከትነው እንገኛለን። በዚህ ጉዳይ ላይ ሌሎች አዳዲስ መረጃዎችን ካገኘው በድጋሚ ይዤላችሁ እመጣለሁ። ፕላስ ምልክቷን እየተጫናችሁ ቤተሰብ ሆኑ። መልካም ቀን ይሁንላችሁ። አሁን በደረሰን መረጃ መሰረት የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርጋቸውን በረራዎች ሙሉ በሙሉ ማቋረጡ ተሰምቷል። ምንም እንኳን አየር መንገዱ እስካሁን በይፋ የሰጠው መግለጫ ባይኖርም ዛሬ የታቀዱ በረራዎች ሙሉ በሙሉ መሰረዛቸው ከተጓዦችና ከውስጥ ምንጮች ለማረጋገጥ ተችሏል። ለመሆኑ በረራዎች ለምን ተቋረጡ ለሚለው እየወጡ ያሉ መረጃዎች እንደሚጠቁሙት ለበረራው መቋረጥ ዋነኛው ምክንያት ሰሞኑን በክልሉ የተከሰተው የጸጥታ ችግር ነው ተብሏል። ይህ ውሳኔ እስከ መቼ ሊቀጥል እንደሚችል የታወቀ ነገርም የለም። እናንተ በዚህ ጉዳይ ምን ትላላችሁ? አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ መረጃዎችን ለማግኘት ፎሎ ማድረግ ትችላላችሁ። አየር መንገድ በመቋረጥ የሚመጣ መፍትሄ የለም። ይሄ መልእክት ለሚመለከተው አካል በተለይ ደግሞ ለኢትዮጵያን ኤርላይንስ አስተላልፉልኝ። የመጀመሪያ ጥያቄ ህዝቡ ምን አረገ? እናንተ መንገድ በመቋረጣችሁ ምክንያት መንግስት አይደለም ህዝብ ነው ፍዳውን የሚያዩ ያለው። ህዝብ የሚጠቀምበት ሲቪል የሚጠቀምበት አየር መንገድ መዝጋት ምን ማለት ነው? ህዝቡ ምን አርግ እያላችሁት ነው ያላችሁት? የትግራይ ህዝብ የራሱ ብዙ ችግር አለበት። አሁን ችግሩ ተጨምሮበት ከባንክ 5000 አውጣ እየተባለ አሁን ደግሞ ጭራሽ መንገድ የለም ሲባል ስለ ህዝቡ ሞራል እንኳን አትጨነቁም እንዴስ? ቢያንስ ስንት አዛውንቶች ስንት ህፃናት የሚንቀሳቀሱ አሉ። እኛ እንደ ህዝብ ሰላማችን ነው የምንፈልገው። ለምን ህዝቡ ይሸብራል? ሳይውል ሳያድር አየሩ ይከፈት። እኔ ለማንንም ፖለቲካ ደጋፊ ሊሆን አልችልም። በአሁኑ ጊዜ እንደ አንድ ወጣት ሰላሜን የምፈልገው ሰርቼ መግባት ነው የምፈልገው። እንደ ህዝብ ደግሞ ብዙ ጥያቄ ያለን፣ ጥያቄያችን ደግሞ በአግባቡና በጊዜው እንዲመለስ እንፈልጋለን። የሲቪል አቪዬሽን አየር መንገድ በመዝጋት ግን የሚመጣ ምንም አይነት መፍትሄ እንደሌለ ግን ልንገራችሁ። ህዝቡ ከመጨናነቅ በስተቀር የሚፈጠር ነገር የለም። መፍትሄው ሳይውል ሳያድር አሁኑኑ መስተካከል አለበት። ስሩዕ በረራታት መንገዲ አየር ኢትዮጵያ ናብ ትግራይ ተቋሪጾም ናብ ትግራይ ዝግበሩ ዝነበሩ ስሩዕ ናይ አየር በረራታት ሙሉእ በሙሉእ ከም ተሰረዙ ተፈሊጡ። መሰረት ሚድያ ንተጓዓዝትን ሰራሕተኛታትን መንገዲ አየር ኢትዮጵያ ብምጥቃስ ከም ዝሓበሮ እቲ ምቁራፅ በረራ ካብ ሎሚ 21 ጥሪ ጀሚሩ ተግባራዊ ክኸውን ተወሲኑ ኢሉ እዚ ዜና ዝተረጋገፀ ካብቶም በረራ ክገብሩ ዝነበሩ ተጓዓዝትን ካብ ሰራሕተኛታት እቲ መንገዲ አየርን ብዝተረኸበ ሓበሬታ ምዃኑ ተገሊጹ እዩ። ክሳብ ሕዚ ብወገን መንገዲ አየር ኢትዮጵያ ይኹን ብወገን መንግስትን እዞም በረራታት ንምንታይ ከም ዝተሰረዙ ዝተዋህበ ዕላዊ መግለፂ የለን። እዚ ድንገታዊ ምስራዝ በረራ ካብቶም ጉዕዞ ክገብሩ ዝነበሩ ተጓዓዝትን ሰራሕተኛታትን ልዑል ምድንጋፅን ፈጢሩ ከም ዘሎ ተገሊጹ እዩ። ሓደሽቲ ምዕባለታት ሃልዮም ተኸታቲለ ከቅርበልኩም እያ። አከራካሪ በሆነው በጸለምቲና ጠለምት አካባቢ ውጥረቱ በከፍተኛ ሁኔታ ጨምረዋል። በአሁኑ ሰዓት ህወሓት ወደ ስፍራው ተጨማሪ ጦር እያስገባ መሆኑን የአንድ አፍታ ሚዲያ ምንጮች አረጋግጠዋል። በተለይም በምስራቅ ጠለምት ምጫራ ተብሎ በሚጠራው ስፍራ በአሁኑ ሰዓት የተኩስ ልውውጥ እየተካሄደም ይገኛል። ይህ መረጃ ደግሞ ሰሞኑን በአካባቢው የነበረውን ስጋት ይበልጥ ማባብሶታል። አሁን በምስሉ ላይ የምትመለከቱት ቪዲዮ ህወሓት ወደ ጠለምት እያስገባ ያለውን ተጨማሪ ኃይል የሚያሳይ ሲሆን ይህም በአከራካሪው የጸለምቲና ጠለምት ቀጠና ያለውን ወታደራዊ እንቅስቃሴ በግልጽም ያሳያል። በስፍራው ያለው ሁኔታ በቅርበት የተከታተልኩ መረጃዎችን የማደርሳችሁ ይሆናል። አዳዲስ መረጃዎች እንዲደርሳችሁ ገጹን ፎሎ እና ሼር ማድረጋችሁን ደግሞ አትዘንጉ።
ሰላምሽን አብዝቶልኝ ጤናው ሰጥቶሽ አሁሌም ያኑርሽ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ Yo guys, አሁን ሁምቦ ደርሰናል guys። ሁምቦ ማለት የትውልድ ሀገሬ ነው እና ደርሰን ከኋላ እና ዶነ እየመጡ ስለሆነ እነሱን እየጠበቅናቸው ነው። ትንሽ ደቂቃ ብዙ ሰው እየጠበቀን ነው አይ ቲንክ እና ብዙ ሰው ሞተረኛ ምናምን እየጠበቀን ነው። ምን አይነት ቫይብ እንደምኖርኝ አላውቅም። በጣም ደስ ብሎኛል፣ ብቻ በጣም ደስ ብሎኛል guys። ያውላችሁ እዛ ጋር በቃ ሌላ ታሪክ guys፣ ሌላ ታሪክ guys። ሌላ ታሪክ ጋይስ፣ ሌላ ታሪክ። ያው ደግሞ የማላውቃቸው ልጆች ናቸው የምር። አሁን እንግዲህ ዳቦ እየቆረጥን ዳቦ ነው፣ ድፎ ዳቦ እየቆረጥን ነው። ዋው ተጋፈሽ ምታበሰግነ ተጋፈሽ ታውደክ ማለት በሁለተኛ ሎጎ የባላ እማ አየዱ ምን ተመታ